አሁንም እንቀጥላለን። ገና ከሸዋሮቢት የሚቀጥለውን ከተማ ነፃ እያወጣን እንደምንሄድ ምንም አትጠራጠር። ዕለተ አርብ የካቲት 6 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በሸዋ ግንባር ባደረገው ከባድ ተጋድሎ ሸዋሮቢትን ጨምሮ በርካታ ከተሞችን ተቆጣጥሯል። በይፋት ቀጠናም ፋኖ በከፈተው የማጥቃት ኦፕሬሽን ታዳጊዋን የለን ከተማን ጨምሮ ሌሎች አካባቢዎችን ተቆጣጥሯል። አሁን ለተገኘው ድል የእንኳን ደስ ያላችሁ መልእክት ያስተላለፈው አርበኛ መከታው ማሞ የማጥቃት ኦፕሬሽኑ እስከ 4 ኪሎ ተጠናክሮ ይቀጥላል ሲል አስታውቋል። በሸዋ ግንባር በተደረገው በዚህ ከባድ ትንቅንቅ የአየር ወለድ ኮማንዶ አባላት ከፍተኛ ኪሳራ ማስተናገዳቸው ታውቋል። በዝርዝር ተሰሙታላችሁ። ማምሻውን መቀሌ ከተማ ውስጥ ከባድ የፍንዳታ ድምጽ መሰማቱን ነዋሪዎች ተናገሩ። በፌዴራሉ አገዛዝና በትግራይ ፖለቲከኞች መካከል እየተካረረ የመጣው ውዝግብ በቅርቡ ወደ ግጭት ተቀይሮ የአውሮፕላን በረራ እስከ መቋረጥ መድረሱ ይታወሳል። ይህንን ተከትሎ ዓለም አቀፍ ተቋማትና አህጉራዊ ተቋማት ችግሩ በሰላማዊ መልኩ እንዲፈታ እያሳሰቡ ባለበት በዚህ ወቅት ዛሬ አመሻሽ ያልተለመደ ከፍተኛ ድምጽ ያለው ፍንዳታ መቀሌ ከተማ ውስጥ መሰማቱን ነዋሪዎች ተናግረዋል። በዝርዝር እናሰማችኋለን። የአማራ ማህበር በአሜሪካ የመንግስት ኃይሎች ከትናንት ጀምሮ በተኮሷቸው ከባድ መሳሪያዎችና በአየር ድብደባ በንጹሃን ላይ ከፍተኛ ጉዳት ማስከተላቸውን አስታወቀ። ባለፉት ጥቂት ቀናት በአገዛዙ ኃይሎችና በፋኖ መካከል በተደረገ ውጊያ የፋኖ ኃይሎች ድል አድርገው የያዟቸውን ቦታዎች ማስፋታቸው እየተሰማ ነው። ከዚህ ጋር ተያይዞ አገዛዙ መጠነ ሰፊ የድሮን ጥቃት እየፈጸመ እንደሚገኝ ለሚዲያችን የደረሱ መረጃዎች አመልክተዋል። የአማራ ማህበር በአሜሪካ ያወጣው መግለጫ እንደሚያሳየው አገዛዙ በአማራ ክልልና በአጎራባች አካባቢ ህዝብ በሚበዛባቸው ከተሞች ንጹሃን ላይ ያልተመጣጠነ ኃይል ተጠቅሟል ሲል መግለጫ አውጥቷል። የምናሰማችሁ ይሆናል። የህወሓት ቁንጮ አመራሮችና ከፍተኛ ጀነራሎች የባንክ ሂሳብ ታገደም። የህወሓት ከፍተኛ አመራሮች፣ የትግራይ ጊዜያዊ አስተዳደር ባለስልጣናትና የጦር መኮንኖች የፋይናንስ ክንፍ ክፉኛ መመታቱ ተነግሯል። የፍትህ ሚኒስቴር በቁጥር 48 የሚደርሱ ግለሰቦችን የባንክ እንቅስቃሴ እንዲገታ ለ28 ባንኮች አስቸኳይ ትዕዛዝ ማስተላለፉ ታውቋል። በዝርዝር እንነግራችኋለን። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች በዝርዝርና በትንታኔ ልናስደምጣችሁ ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው አለፍን። እስከ መጨረሻው ተከታተሉን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በሸዋ ግንባር ባደረገው ከባድ ተጋድሎ ሸዋሮቢት ከተማን ጨምሮ በርካታ ከተሞችን ተቆጣጥሯል። በይፋት ቀጠናም ፋኖ በከፈተው የማጥቃት ኦፕሬሽን ታዳጊዋን የለን ከተማን ጨምሮ ሌሎች አካባቢዎችን በቁጥጥሩ ስር አስገብቷል። አሁን ለተገኘው ድል የእንኳን ደስ ያላችሁ መልእክት ያስተላለፈው አርበኛ መከታው ማሞ የማጥቃት ኦፕሬሽናችን እስከ 4 ኪሎ ድረስ ተጠናክሮ ይቀጥላል ሲል አስታውቋል። በተጋድሎ 22 አየር ወለድ ኮማንዶ አባላት ሲገደሉ በሁለት አይሱዙ ኤፍኤስአር ተሽከርካሪ ሙሉ ቁስለኛ ኮማንዶዎች ለሕክምና ወደ ሆስፒታል ሲወሰዱ ማየታቸውን ነዋሪዎች አረጋግጠዋል። ጠቅላይ ሚኒስትሩ ሳይቀር የባለ ምጡቅ አእምሮ ባለቤቶች በሚል የሚያሞካሻቸውና የመጨረሻ የጥንካሬያችን ማሳያ በሚል የመከላከያ ሰራዊት ተቋም የሚመካባቸው የአየር ወለድ ኮማንዶዎችና የሪፐብሊካን ጋርድ አባላት በሸዋ ግንባር የፋኖ አፈሙዝ ሲሳይ ሆነው እየቀሩ ነው። በሌላ በኩል በአዲስ አበባ ከተማ የሚኖሩ የአማራና የትግራይ ተወላጅ ወጣቶች እየታፈኑ ወዳልታወቀ ስፍራ ከተወሰዱ በኋላ ደብዛቸው እየጠፋ መሆኑ ታወቀ። እነዚህ በፎቶ የምትመለከቷቸው ወጣቶችም ከአዲስ አበባ ከተማ ታፍነው ከተወሰዱ በኋላ ደብዛቸው እየጠፋ መሆኑ ታውቋል። እነዚህ በምስሉ ላይ የምታዩዋቸው ሰዎች ከአዲስ አበባ ባገዛዙ የጸጥታ ኃይሎች ታፍነው ከተሰወሩ 1 ዓመት ሞልቷቸዋል። ለምን እንደታፈኑ
የት እንደታሰሩ በየትኛው የመንግስት አካል በቁጥጥር ስር እንደዋሉ አይታወቅም። ፍርድ ቤት አልቀረቡም፣ ክስ አልተመሰረተባቸውም። ከአንዳንድ ምንጮች በተገኙ መረጃዎች ለመከላከያ ሰራዊት ተላልፈው መሰጠታቸውን የሚገልጹ መረጃዎች ወጥተዋል። ይህ ከሆነም ሲቪሊያን ለመከላከያ ተላልፈው የሚሰጡት በምን አግባብ ነው የሚል ጠንካራ ጥያቄ ያስነሳል። ዜጎችን አፍኖ በመሰወር ቤተሰቦቻቸውንና ህዝብን ማሸበር የተፈለገው ለምን ዓላማ ነው? እነዚህ በስምና በፎቶ ስለተለዩ እንጂ በመቶዎች የሚቆጠሩ ወጣቶች በየክፍለ ከተማው እየታፈኑ ወዳልታወቀ ስፍራ እየተወሰዱ ደብዛቸው እየጠፋ መሆኑ ታውቋል። አገዛዙ ይህንን የወጣቶች አፈናና ስወራ ተግባር በአስቸኳይ እንዲያቆም የእነዚህን ወጣቶች ሁኔታም እንዲያሳውቅ ተጠይቋል። ማምሻውን መቀሌ ከተማ ውስጥ ከባድ የፍንዳታ ድምፅ መሰማቱን ነዋሪዎች ተናገሩ። በፌዴራሉ አገዛዝና በህወሓት መካከል እየተካረረ የመጣው ውዝግብ በቅርቡ ወደ ግጭት ተቀይሮ የአውሮፕላን በረራ እስከ ማቋረጥ መድረሱ ይታወሳል። ይህንን ተከትሎም ዓለም አቀፍ ተቋማትና አህጉራዊ ተቋማት ችግሩ በሰላማዊ መንገድ እንዲፈታ እያሳሰቡ ባለበት በዚህ ወቅት ዛሬ ምሽት ያልተለመደ ከፍተኛ የፍንዳታ ድምፅ መቀሌ ከተማ ውስጥ መሰማቱን ነዋሪዎች ተናግረዋል። ዳግም አምሳል በተባለ ስፍራ ፍንዳታው እንደተከሰተ ነዋሪዎች ተናግረው የድሮን ጥቃት ሊሆን እንደሚችል ስጋታቸውን ገልጸዋል። ሌላ ምንጫችን ግን ፍንዳታው የፈንጂ እንደሆነ መስማቱንና ጥቃቱ የተፈጸመው ፍስሐ ማንጁስ ተብሎ በሚጠራው የክልሉ ኃላፊ ቤት አካባቢ መሆኑን ተናግረዋል። በዚህ ፍንዳታ ዙሪያ እስካሁን በትግራይ አመራሮችም ሆነ በፌዴራሉ አገዛዝ የተባለ ነገር የለም። ይህ በእንዲህ እንዳለ የህወሓት ቁንጮ አመራሮችና ከፍተኛ ጀነራሎች የባንክ ሂሳብ ታግዷል። የህወሓት ከፍተኛ አመራሮች፣ የትግራይ ጊዜያዊ አስተዳደር ባለስልጣናትና የጦር መኮንኖች የፋይናንስ ክንፍ ክፉኛ መመታቱ ነው የተነገረው። የፍትህ ሚኒስቴር በቁጥር 48 የሚደርሱ ግለሰቦችን የባንክ እንቅስቃሴ እንዲገታ ለ28 ባንኮች አስቸኳይ ትዕዛዝ ማስተላለፉ ታውቋል። ይህ የአገዛዙ እርምጃ የህወሓትን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ ድርጅቱን ለዘመናት በቁንጮነት የመሩ ሰዎችን ያካተተ ነው። ከነዚህም መካከል ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ጌታቸው አሰፋ፣ ዶክተር አብርሃም ተከስተ፣ አቶ ሰለሞን ኪዳኔና የካቢኔ ጉዳዮች ኃላፊው አቶ አማኑኤል አሰፋ ይገኙበታል። እገዳው በፖለቲከኞች ብቻ የተገደበ አይደለም። 15 ከፍተኛ ጀነራሎችና አንድ ኮሎኔል በዝርዝር ውስጥ ተካተዋል። ከነዚህም መካከል ጀነራል ክንፈዳኛው፣ ጀነራል ወልደ ጊዮርጊስና ጀነራል ብርሃነ ወይም ወዲ እምባዬ ስማቸው በግንባር ቀደምትነት ተጠቅሷል። ትዕዛዙ ግለሰቦቹ በስማቸው የከፈቱትን ብቻ ሳይሆን በጋራ የያዟቸውን ሂሳቦች ጭምር ይዘረዝራል። ይህም ማንኛውም የቁጠባና ተንቀሳቃሽ ሂሳብ፣ በውጭ ሀገር ገንዘብ ወይም ፎሬክስ የተቀመጠ ተቀማጭ፣ የከበሩ ማዕድናት፣ የባንክ አክሲዮኖችና ሼሮችንም ያግዳል። ይህ እርምጃ የተወሰደው በፍትህ ሚኒስቴር ውስጥ የኃላፊዎች ለውጥ በተደረገ ማግስት መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። በሙስና ምክንያት ተነሱ የተባሉትን አቶ ተስፋዬ ዳባን ተክተው የተሾሙት አቶ ቸርነት ስልጣናቸውን በዚህ ጠንካራ እርምጃ መጀመራቸው ተመልክቷል። በሌላ በኩል የዓለም የሰላም ፋውንዴሽን ቀደም ሲል በትግራይ ጦርነት ወቅት ተመሳሳይ የ500 ተወላጆች ሂሳብ ታግዶ እንደነበር ማስታወሱ አይዘነጋም። ይህ በደብረ ጽዮን ገብረ ሚካኤልና በጊዜያዊ አስተዳደሩ ባለስልጣናት ላይ የተጣለው የፋይናንስ ማዕቀብ በትግራይና በ4 ኪሎ አገዛዝ መካከል ያለውን ግንኙነት ወደ የትኛው አቅጣጫ ይወስደው ይሆን? ጉዳዩን እየተከታተልን የምናቀርብላችሁ ይሆናል። በሚስጥር የቆየው ፍቅር ወደ ክስና ወቀሳ ተቀየረ። በኢትዮጵያ የቲክቶክ መድረክ ከፍተኛ ተከታይ ያላቸውና ለዓመታት ግንኙነታቸውን በሚስጥር ጠብቀው የቆዩት ስመኝ ገብሩ፣ ጃኒና ጆን ዳንኤል አሁን ላይ እርስ በርስ የሚወነጃጀሉባቸውን እጅግ አስደንጋጭ ቪዲዮዎች ይፋ በማድረግ ማህበራዊ ሚዲያውን አናውጠውታል። ተጽዕኖ ፈጣሪዋ ጃኒ ትናንት ምሽት ባሰራጨችው ልብ የሚነካ ቪዲዮ ከጆን ዳንኤል ጋር በነበራት ድብቅ ግንኙነት ውስጥ ከፍተኛ አካላዊና ስነ ልቦናዊ በደል እንደደረሰባት ገልጻለች። ጆን በተደጋጋሚ ይመታትና ያቆስላት እንደነበረ በመግለጽ የደረሰባትን ጉዳት የሚያሳዩ ምስሎችን ይፋ አድርጋለች። ከኔ ጋር ከተለየሽ ከቲክቶክ አጠፋሻለሁ፣ ላይቭሽን አዘጋዋለሁ በሚል ለዓመታት ሲያስፈራራት እንደቆየና ትናንት ምሽት 9 ሰዓት ላይ የቲክቶክ አካውንቷ መዘጋቱን የሱ ሴራ እንደሆነ በቁጭት ተናግራለች። ድርጊቱን የጆን እናትና እህት ጭምር ያውቁ እንደነበር ጠቅሳ
እስካሁን የታገሰችው ቤተሰቦቿን ለማስተዳደር ስትል እንደሆነ ገልጻለች። ጆን ዳንኤል በበኩሉ እውነተኛው ተበዳይ እኔ ነኝ ይላል። ጆን ዳንኤል የቀረበበትን የጥቃት ክስ ሙሉ በሙሉ በማስተባበል በቪዲዮ ምላሽ ሰጥቷል። ጃኒ ጎንደር በነበረችበት ወቅት ከሌላ ፍቅረኛዋ ከአዶናይ ጋር ሆና ስልክ በመደወል ስታስቸግረው እንደነበር የሚገልጽ የተቀዳ የድምጽ ማስረጃ አሰምቷል። የጃኒ አካውንት መዘጋት ከእርሱ ጋር ምንም ግንኙነት እንደሌለውና ምናልባትም ጃኒ አዲስ አካውንቷ ተከታይ ለማግኘት የምትጠቀምበት ስልት ሊሆን እንደሚችል ጠቁሟል። ጥቃት ደርሶብሽ ከሆነ ለምን በሕግ አልከሰሽኝም ሲል የጠየቀው ጆን ከዓመት በላይ በሕግ ቁጥጥር ስር በነበረበት ወቅት ክስ አለመመስረቷን እንደ መከላከያ አቅርቧል። ይህ ጉዳይ በዲጂታል መድረኮች ላይ የሚፈጸሙ ጾታዊ ጥቃቶችና የማስፈራሪያ ድርጊቶች እንዴት በሕግ ሊታዩ እንደሚገባ ዳግም ጥያቄ ያስነሳ ሲሆን እስካሁን በገለልተኛ አካል የተረጋገጠ ማስረጃ ግን የለም። በኢትዮጵያ የብድር ሕግ ታሪክ አዲስ ምዕራፍ ተጻፈ። በታዋቂው ድምፃዊ አርቲስት ንዋይ ደበበና በአንድ ግለሰብ መካከል ለዓመታት ሲካሄድ የቆየው የገንዘብ ክርክር በሀገሪቱ ከፍተኛው የሕግ አካል በሚባለው በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የመጨረሻና አስገዳጅ ውሳኔ አግኝቷል። ይህ በሕግ ባለሙያዎች ዘንድ የንዋይ ሰበር በሚል መጠሪያ ስያሜ የተሰጠው ውሳኔ ማንኛውም ግለሰብ በባንክ ሐዋላ ገንዘብ ስለላከ ብቻ እንደ ብድር ሊቆጠር እንደማይችል ግልጽ የሆነ የሕግ ትርጉም ሰጥቷል። ጉዳዩ የተጀመረው ከሳሽ ለአርቲስት ንዋይ ደበበ በባንክ ሐዋላ ያስተላለፈውን ገንዘብ ብድር ነውና ይመልስልኝ በማለት ክስ በመመስረቱ ነበር። አርቲስት ንዋይ ደበበ በበኩሉ ገንዘቡ ለኮንሰርት ስራ የተከፈለ ክፍያ እንጂ ብድር እንዳልሆነ በመከራከር ጉዳዩን እስከ ሰበር ድረስ አዝልቆታል። ፍርድ ቤቱ በመዝገብ ቁጥር 15029 አንቀጽ 28 ላይ ባተመው አስገዳጅ ውሳኔ የሚከተሉትን ነጥቦች ደንግጓል። የባንክ ደረሰኝ ገንዘብ መላኩን እንጂ ለምን እንደተላከ ብድር፣ አደራ ወይስ ስጦታ አያረጋግጥም። አበድር ያለሁ የሚል ወገን ከባንክ ሰነድ ውጪ ተጨማሪ የጽሑፍ ውል ወይም ማስረጃ ማቅረብ ይኖርበታል። ይህ ትርጓሜ ከዛሬ ጀምሮ በሁለቱም የኢትዮጵያ ፍርድ ቤቶች እንደ ሕግ ተቆጥሮ ተፈጻሚ ይሆናል። ይህ ውሳኔ በተለይ በሐዋላ ገንዘብ ለምታስተላልፉና ለምትበደሩ ወገኖች ከፍተኛ ጥንቃቄ እንደሚያስፈልግ ትልቅ ትምህርት የሰጠ ሆኗል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳና የኦሮሞ ፌዴራሊስት ኮንግረሱ ፖለቲከኛ ጀዋር መሐመድ ኢትዮጵያ በሱዳን ግጭት ውስጥ እየተከተለች ባለው ስልታዊ አቅጣጫ ላይ ጠንከር ያለ የቃላት ምልልስ አድርገዋል። ሁለቱ ፖለቲከኞች የሀገራዊ ጥቅምን ትርጉምና የመንግስትን ሚና በተመለከተ መሰረታዊ የሀሳብ ልዩነት እንዳላቸው በይፋዊ ማህበራዊ ገጾቻቸው ባሰፈሩት ጽሑፍ ታይቷል። አቶ ጌታቸው ረዳ ጀዋር መሐመድ ለጠቅላይ ሚኒስትር አብይ አህመድ ያለውን የግል ፖለቲካዊ ተቃውሞ ከሀገሪቱ የረዥም ጊዜ ስልታዊ ጥቅም ጋር ያደበላለቀ ነው ሲሉ ከሰዋል። አቶ ጌታቸው ያነሷቸው ዋና ዋና ነጥቦችን ስንመለከት ኢትዮጵያ በሱዳን አለመረጋጋት ከፍተኛ ተጋላጭነት ስላላት በክልላዊ ጂኦፖለቲካዊ ፉክክር ውስጥ እንደ ተራ ታዛቢ መሆን አትችልም። መንግስትን መጥላት ብሔራዊ ደህንነትን ለመጠበቅ የሚደረጉ እርምጃዎችን ሁሉ እንደ ስህተት ለመቁጠር ምክንያት ሊሆን አይገባም። መንግስታት ቢቀያየሩም የሀገር ስልታዊ መልክዓ ምድር እንደማይቀያየር ጠቅሰው ጀዋር ይህንን ልዩነት መለየት አለመቻሉን እንደ ትልቅ ድክመት ገልጸዋል። ጀዋር መሐመድ ለአቶ ጌታቸው ረዳ በሰጠው አጭርና ጥያቄ አዘል ምላሽ የመንግስትን አካሄድ በጽኑ ተቃውሟል። ጀዋር በመልሱ ላይ የሚከተሉትን ነጥቦች አንስቷል። ጠቅላይ ሚኒስትሩ የዘር ማጥፋት ወንጀል እየፈጸመ ነው የሚባለውን የጃንጃዊድ ሚሊሻ RSFን በመደገፍ ኢትዮጵያን ወደ ሱዳን ቀውስ ውስጥ እያስገቧት እንደሆነ ገልጿል። የጃንጃዊድ ሚሊሻን መደገፍ እንዴት ብሔራዊ ጥቅምን ማስጠበቅ ሊሆን ይችላል ሲል ጥያቄም አቅርቧል። ጀዋር የትኛውን አቶ ጌታቸውን እንደሚያናግር ግራ እንደሚገባው በመግለጽ አቶ ጌታቸው የአሁኑን መንግስት አቋም ለመከላከል የሚያደርጉትን ጥረት አጣጥሏል። ይህ ፍጥጫ በኢትዮጵያ ፖለቲካ ውስጥ ሁለት ዋና ዋና አመለካከቶች መጋጨታቸውን ያሳያል። አቶ ጌታቸው ረዳ ሪል ፖለቲካ በሚባለውና ሀገራት የራሳቸውን ጥቅም ለማስጠበቅ አስፈላጊውን እርምጃ መውሰድ አለባቸው በሚለው አስተሳሰብ ላይ ሲቆሙ፣ ጀዋር መሐመድ ደግሞ መንግስት በቀጠናው በሚያደርጋቸው ጣልቃ ገብነቶች ሀገርን ላላስፈላጊ ጦርነትና ለሞራል ውድቀት ያጋልጣል የሚል ስጋት እያንጸባረቀ ነው። እርሶስ ምን ይላሉ? ሐሳቦን ያጋሩም።
የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይና በኢትዮጵያ ያለውን ወቅታዊ ሁኔታ በተመለከተ ለአፍሪካ ህብረት 11ኛውን ደብዳቤ መጻፋቸውን ይፋ አደረጉም። ሊቀመንበሩ በዚህ ዓመት ብቻ 10 ጊዜ ደብዳቤ መጻፋቸውን የገለጹ ሲሆን አዲሱ ደብዳቤ ግን የአፍሪካ ህብረት መሪዎች ለ39ኛው የመሪዎች ጉባኤ አዲስ አበባ በሚገቡበት ዋዜማ ላይ መሰራጨቱ ልዩ የዲፕሎማሲያዊ ግፊት ፍላጎት እንዳለው ያሳያል። ዶክተር ደብረጽዮን ለአፍሪካ ህብረት የወቅቱ ሊቀመንበር እንዲሁም ለህብረቱ አባል ሀገራት በላኩት በዚህ ደብዳቤ ህብረቱ በኢትዮጵያ ጉዳይ ላይ ፈጣንና የተቀናጀ እርምጃ እንዲወስድ አሳስበዋል። በደብዳቤው ላይ የተጠቀሱት 5 ዋና ዋና ነጥቦች የፕሪቶሪያውን የሰላም ስምምነት ተፈጻሚነት፣ የተፈናቃዮችን ጉዳይና የፖለቲካ ውይይት መጀመርን የሚመለከቱ ናቸው። የዶክተር ደብረጽዮን ተደጋጋሚ ደብዳቤ መጻፍ ይፋዊ መግለጫ መስጠት በጥቂት ወሳኝ ነጥቦች ዙሪያ ጥያቄዎችን ያስነሳል። ህወሓት የአፍሪካ ህብረትን የክትትልና የማረጋገጥ አቅም እንዲያጠናክር መጠየቁ ከዚህ ቀደም በነበረው ሂደት ላይ ያለውን ቅሬታ ወይም የህብረቱን የመፈጸም አቅም ውስንነት ፍንጭ የሚሰጥ ነው። ህገ መንግስታዊ ስርዓቱ ከጦርነቱ በፊት ወደ ነበረበት ይመለስ የሚለው ጥያቄ በተለይ በወልቃይት አካባቢዎች ያለውን የወሰንና የአስተዳደር ሽኩቻ ዳግም ወደ አደባባይ የሚያመጣ ነው። ይህ ደግሞ በክልሎች መካከል ያለውን ውጥረት ሊያባብስ ይችላል የሚል ስጋት ፈጥሯል። ዶክተር ደብረጽዮን 11 ደብዳቤዎችን መጻፋቸውን መጥቀሳቸው በፌዴራል መንግስቱና በህወሓት መካከል ያለው የቀጥታ ግንኙነት ወይም በስምምነቱ መሰረት መከናወን የነበረባቸው የፖለቲካ ውይይቶች በታሰበው ፍጥነት እየሄዱ አለመሆናቸውን የሚያመላክት ነው። ይህም የሰላም ሂደቱ በደብዳቤ ዲፕሎማሲ ላይ ብቻ የተንጠለጠለ እንዲመስል አድርጎታል። የአፍሪካ ህብረት መሪዎች በአዲስ አበባ በሚያደርጉት ስብሰባ የኢትዮጵያን የሰላም ሂደት እንደ አንድ አጀንዳ ይይዙታል ወይስ የሀገር ውስጥ ጉዳይ በሚል መደበኛ ዲፕሎማሲያዊ መግለጫ ብቻ ያልፉታል የሚለው የሚጠበቅ ይሆናል። ዶክተር ደብረጽዮን ያቀረቧቸው የፖለቲካ ውይይት እንዲጀመር የሚጠይቁ ነጥቦች ስምምነቱ ከወታደራዊ ግጭት ማቆም ባለፈ ወደ ዘላቂ ፖለቲካዊ መፍትሄ ለመሸጋገር ያለውን ከፍተኛ ፍላጎትና ስጋት የሚያሳዩ ናቸው። የአማራ ማህበር በአሜሪካ ያገዛዙ ኃይሎች ከትናንት ጀምሮ በተኮሷቸው ከባድ መሳሪያዎችና የአየር ድብደባ በንጹሃን ላይ ከፍተኛ ጉዳት መድረሱን አስታወቀ። ባለፉት ጥቂት ቀናት ያገዛዙ ኃይሎችና የፋኖ ኃይሎች ግጥሚያ ተባብሶ ሲቀጥል የፋኖ ኃይሎች የያዟቸውን ቦታዎች ማስፋታቸው እየተሰማ ነው። ከዚህ ጋር ተያይዞ አገዛዙ መጠነ ሰፊ የድሮን ጥቃት እየፈጸመ እንደሚገኝ ለሚዲያችን የደረሱ ጥቆማዎች ያሳያሉ። የአማራ ማህበር በአሜሪካ በሰጠው መግለጫ አገዛዙ በአማራ ክልልና በአጎራባች አካባቢ ህዝብ በሚበዛባቸው ከተሞች ላይ ያልተመጣጠነ ኃይል ተጠቅሟል ይላል። ከየካቲት 4 ቀን ጠዋት ጀምሮ የደቡብ ጎንደር ዞን የአስተዳደር ማዕከል በሆነችው በደብረ ታቦር ከተማ መሃልና በመኖሪያ ሰፈሮች ላይ ያገዛዙ ኃይሎች የአየር ድብደባና ከባድ መሳሪያ መተኮሳቸውን የአማራ ማህበር በአሜሪካ አስታውቋል። በአሁኑ ወቅት ባለው መረጃ መሰረት በጤና ሳይንስ ኮሌጅ አቅራቢያ በወይበላ ማርያም፣ በአየር ማረፊያ፣ በርብ ወንዝ፣ በቄራ ኡራኤል ቤተክርስቲያንና በወርቅን ቀበሌ አቅራቢያ የአየር ድብደባዎች እንደደረሱ መረጃዎቻችን ገልጸዋል ያለው ማህበሩ በተጨማሪም እነዚህ ጥቃቶች በንጹሃን ነዋሪዎች ላይ ከፍተኛ ጉዳትን አስከትለዋል ብሏል። በመኖሪያ ቤቶችና በህዝብ ትምህርት ቤቶች ላይ ከፍተኛ ውድመት አስከትለዋል። ነገር ግን በቀጠለው የበይነ መረብ መገናኛ መስተጓጎል ምክንያት የደረሰው ሞትና የንብረት ኪሳራ ትክክለኛ መጠን ለማረጋገጥ አልቻልንም። በተጨማሪም የፋኖ ደጋፊዎች ናችሁ በሚል ሰበብ በአካባቢው ነዋሪዎች ላይ ሰፊ እስርና ግድያ እየተፈጸመ እንዳለ የአማራ ማህበር በአሜሪካ መረጃዎች ደርሰውታል ሲል ይፋ አድርጓል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እንደዚህ ነበሩ። ነገ በዕለተ ቅዳሜ የረፋድ የመረጃ ጥንቅራችንን እንጠብቃችኋለን። በያላችሁበት ሰላም ጊዜ ተመኘን።